የሪስክ አፒታይታችሁ በጣም ሃይ የሆነ ሰዎች ይሄን ቪዲዮ እንዳታሳልፉት፣ በጣም ይጠቅማቸዋል። አንድ ሁለት ሶስት ካምፓኒዎች አሉ አዲስ አበባ ላይ እየሰሩ ያሉ 100 ሺህ ብር ታስገቡና በየወሩ 10 ሺህ ብር ይሰጧችኋል። 200 ሺህ ካስገባችሁ በየወሩ 20 ሺህ እንደዚሁ እየጨመረ በሄደ ቁጥር 300 ሺህ ከሆነ 30 ሺህ ወደ አካውንታችሁ በየወሩ ያስገቡላችኋል ወይም ቼክ ይሰጧችሁና በየወሩ እንድትመነዝሩ ያደርጋሉ። 6 ወር ሲያልቅ ዋናውን ገንዘባችሁን ይመልሳሉ። እንደዚህ እያደረጉ 2 አመት ምናምን የቆዩ ካምፓኒዎች አሉ። ብዙ ድርጅቶች አሉ። እኔ የማውቃቸው ብቻ 2-3 ድርጅቶች አሉ። ሄዳችሁ በአካል ኮሙኒኬት ማድረግ ትችላላችሁ። ዝም ብሎ አየር ላይ ማስገባት ሳይሆን ካምፓኒያቸው አድሬስ አለ፣ ቢሮአቸው ሄዳችሁ በደንብ ኮሙኒኬት አድርጋችሁ እናንተ አቅም ባይኖራችሁ እንኳን አቅም ላላቸው ኦር ኢንተረስትድ ለሆኑ ጓደኞቻችሁ ፕሊስ ሼር አድርጓቸው። እንዲሁም ይህን ዩቲዩብ ቻናል ሰብስክራይብ ማድረግ በፍጹም እንዳትረሱ። ምናልባት ኢንፎርሜሽኑ ከሌላችሁ አንድ የኢንቨስትመንት አማራጭና ገንዘብ የማግኛ መንገድ ነው። ብዙ ሰዎች እየሰሩበት ነው። የማውቃቸው ሰዎች እያገኙበት ነው። ካምፓኒውን ከፈለጋችሁ ኮሜንት ቦክስ ላይ አስቀምጡልኝ፣ ምላሽ የምሰጣችሁ ይሆናል። አድሬሳቸውም ትክክለኛ ካምፓኒ ናቸው፣ የተቋቋሙ ናቸው። ሄዳችሁ ቼክ አድርጋችሁ ነው ኢንቨስት ማድረግ ያለባችሁ። ዝም ብሎ አየር ላይ ማስገባት ሳይሆን ካምፓኒያቸው አድሬስ አለ፣ ቢሮአቸው ሄዳችሁ በደንብ ኮሙኒኬት አድርጋችሁ እንስማማለን ስትሉ ብቻ ሄዳችሁ ኢንቨስት ማድረግ ትችላላችሁ። ብዙ ሰዎች ይህን ኢንፎርሜሽን አላቸው ያውቃሉ። ግን ኢንፎርሜሽን ከሌላችሁና ማታውቁ ከሆነ በቀላሉ ብዙ ድርጅቶች አሉ። እኔ የማውቃቸው ብቻ 2-3 ድርጅቶች አሉ። ሄዳችሁ በአካል ኮሙኒኬት ማድረግ ትችላላችሁ። 100 ሺህ ብር ስታስገቡ 10 ሺህ ብር በየወሩ ታገኛላችሁ። 200 ሺህ ከሆነ በየወሩ 20 ሺህ እያለ ይቀጥላል ማለት ነው። 10% በየወሩ ያስቡላችኋል። እንዲሁም 6 ወር ሲያልቅ ዋናውን ሙሉ ብራችሁንና እንዲሁም የመጨረሻውን ክፍያ መቀበል ትችላላችሁ ማለት ነው። የተቀበሉ አሉ። ማቃቸው ሰዎችም ስላሉ ፕሩፍ አድርጌ ነው። በትክክል ይሰራል። ግን ምናልባት እስካምም ሊሆን ይችላል ወይ ላይመልሱ ይችላል፣ ሊጠፉ ይችላሉ የሚለውን ራሳችሁ ሪስክ ወስዳችሁ እንዲሁም ሄዳችሁ እዛው ካምፓኒው ድረስ በደንብ አውርታችሁ ኮሙኒኬት አድርጋችሁ ውል አለው ራሱን የቻለ ውል ተዋውላችሁ የሥራ አጋርነት ውል ነው የሚለው ውላቸው። እሱን ቼክ አድርጋችሁ በትክክል ሄዳችሁ ኢንቨስት ማድረግ ትችላላችሁ። 100-200 ሺህ ምናልባት እጃችሁ ላይ ባይኖር ከሰው ተበድራችሁ ኦር እንደዚህ አጋጣሚ እጃችሁ ላይ ያለም ሰዎች ልትጠቀሙበት ትችላላችሁ። ይሄ የቢዝነስ ዩቲዩብ ቻናል ነው። ሰብስክራይብ ማድረግ በፍጹም እንዳትረሱ። በቀጣይ በአዲስ የቢዝነስ ሐሳብና የቢዝነስ ቪዲዮ እመለሳለሁ። እስከ ቀጣይ ቪዲዮ ቴንኪው።